ልባችሁን እንደ ገነት አበባ ታለምልመው። አሜን። በዓሉን ከቤት ውጪ ወጥተን የምናከብርበት ምክንያት እመቤታችን ከቤት ውጪ ስለተወለደች። በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድነው? ከተጸነሰችበት ሰዓት ጀምሮ ታምር ታደርግ ነበር። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። የጌታ እናት ድንግል ማርያም ወላዲት አምላክ ግን ማንም ሰው የሚጠይቃትን በሌለበት ስፍራ ላይ ከቤት ውጪ በሊባኖስ ተራራ በማይመቸው ስፍራ ላይ እመቤታችን ግንቦት 1 ቀን ተወልዳለች። በረከቷ ከሁላችን ጋር ይሆንልን። እንግዲህ እኛ በዓሉን ከቤት ውጪ ወጥተን የምናከብርበት ምክንያት እመቤታችን ከቤት ውጪ ስለተወለደች። አሁን አንዳንድ ሰዎች ይህን ባለማወቅ ጥያቄ የሚያነሱ ሰዎች አሉ። ውጪ ወጥተን ንፍሮውን ቀቅለን ቂጣውን ጋግረን አቅማችን በፈቀደ ጸበል ጻዲቅ አዘጋጅተን ስንበላ ስንጠጣ የእመቤታችንን የልደት በዓል መታሰቢያ ስናደርግ ከየት አምጥተውት ነው ባዕድ አምልኮ እያመለኩ ነው ብለው የሚናገሩ ሰዎች አሉ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው። ወገኖቼ በእኛ ቤት ውስጥ አንድም ባዕድ አምልኮ የለም። ሁሉም ምክንያት አለ። ሁሉም መሰረት አለ። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር በቤተ ክርስቲያናችን ውስጥ የለም። ስለዚህ በግንቦት 1 ቀን የእመቤታችንን የልደት በዓል ከቤታችን ውጪ ወጥተን የምናከብርበት ምክንያቱ እመቤታችን ቅድስት ድንግል ማርያም ከቤት ውጪ ስለተወለደች ነው። የተወለደች የት ነው? ሊባኖስ። ለምን? እናት አባቷ ቤት አልነበራቸውም? ካል ነበራቸው። አባቷ ኢያቄም እናቷ ሐና ሕግ ተወስነው ሲኖሩ ቤት ነበራቸው። ታዲያ ለምንድን ነው እመቤታችን ከሁሉ በተለየ ሁኔታ በቤት ውስጥ ሳይሆን ሊባኖስ በሚባል ተራራ የተወለደችበት ምክንያት ምንድን ነው? ከተጸነሰችበት ሰዓት ጀምሮ ታምር ታደርግ ነበር። አይሁድ ብዙ ጊዜ ምቀኞች ናቸው። ብዙ ጊዜ አይደለም፣ ሁሌ ምቀኞች ናቸው። በጣም ምቀኞች። ስትጸነስ አይነ ስውር እንዲበር አድርጋለች፣ ወይም አንድ አይና ሴት ነበረች። የዚያች አይን የሐናን ማህፀን ዳሳ አይኗን ብታሸው አይኗ ብርሃን ሆኖላታል። የሞተ ሰው ማስነስታለች። ማንም እመቤታችን ስትጸነስ። ከዚህ በኋላ አይሁድ ቀድሞ ከነዚህ ወገን የሚሆኑ ዳዊትና ሶሎሞን 40 ዘመን እንደ ሰም አቀልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከነዚህ የሚወለደው ምክንያቱም ሴት ትወለድ ወንድ ይወለድ አላወቁ። ከነዚህ የሚወለደው እንደምን ያደርገን ይሆን ብለው በሐናና በኢያቄም በጠላትነት ተነሱባቸው። እንግዲህ ዳዊትም ሶሎሞንም ሁለቱም 40 ዘመን ነው የገዙ። የመጽሐፍ ላይ የተመዘገበ ነው። አባትና ልጅ ናቸው። በጣም በሚገርም ሁኔታ ለምንድን ነው በምቀኝነት የተነሱባቸው ከተባለ ቅድም ያልኩት ቃል። ስለዚህ በሐና ላይ በጠላትነት ተነሱ፣ በኢያቄም ላይ በጠላትነት ተነሱ። የእግዚአብሔር መልአክ መጥቶ ኢያቄምን ሐናን ወደ አድባረ ሊባኖስ ወሰዳት አለ። ተጸንሳለች። ልትወለድ ስትል ተጸንሳለች። ልትወለድ ስትል ከዛ ወሰዳት አለ። ከዛ በኋላ አድባረ ሊባኖስ ይዟት ሄደ። በሊባኖስ ተራራ እመቤታችን ግንቦት 1 ቀን ተወለደች። ይህን ትንቢት ግን አስቀድሞ ማን ተናግሮታል? ሶሎሞን። ምን ብሎ? ሙሽሪት ሆይ ከሊባኖስ ነይ ብሎ ማለት ነው።
አዎ እግዚአብሔር ለእያንዳንዱ ምክንያት አለው፣ ጥበቡ አይመረመርም። ከዚህ የተነሳ የሐና መውለድ ሲሰማ በሀገራቸው በእስራኤል ባህል፣ የእስራኤል ባህልና የኢትዮጵያን ባህል በባህል ብዙ ጊዜ የሚያዝ ነገር አለው። አንዲት ሴት ስትወልድ በዳቦ በንፍሮ ትጠይቃለች። ዳቦ እየጋገሩ ንፍሮ እያነፈሩ እየቀቀሉ ሐና ካለችበት ወይም ሐና እመቤታችንን ከወለደችበት ቦታ እየሄዱ ጠይቋት። ይህ ትውፊት በቀጥታ ስለወረደ እኛም ግንቦት አንድ ቀን ከቤታችን ንፍሮ አንፍረን ዳቦ ጋግረን በጋራ እንበላለን፣ እንጠጣለን። ትውፊቱ ይሄ ነው። ለዚህ የእመቤታችንን በዓል በማሰብ የጠረበውን ንፍሮ፣ የተጋገረውን ዳቦ፣ የተጠመቀውን ጠላ፣ ሌላም ነገር ቢሆን መንገድ ላይ መድፋት በጣም ትልቅ ስህተት። እንደዚህ አይነቱ አምልኮ ባይድ ይባላል። ስንት ችግረኛ ባለባት ሀገር ላይ ይህን የመሰለ ንፍሮ መንገድ ላይ መድፋት አያሳዝንም? ይህን ዳቦ መንገድ ላይ መጣል አያሳዝንም? ጠላ ጠምቆ መንገድ ላይ መድፋት አያሳዝንም? ኑግ ታውቂያለሽ? ያን የመሰለ ነገር የሚጣፍጠውን ነገር መንገድ ላይ መድፋት አያሳዝንም? እንዲህ አይነት ያልተገባ ባህል አለ። እንደዚህ አይነት ሰዎች ይህን ትምህርት ሰምተው ለሚቀጥለው ዓመት እንደሚስተካከሉ ተስፋ እናደርጋለን። እንኳን ወደ ቻናላችን በሰላም መጣችሁ። ሰላም ለሁላችሁ ይሁን። ዛሬ ግንቦት 1 ነው። በቤተ ክርስቲያናችን ትልቅ ስፍራ ካላቸው በዓላት አንዱ የድንግል ማርያም ልደት ነው። ብዙ ጊዜ ግንቦት ልደታ ሲባል አንዳንዶች ሲከራከሩ ወይም ሲበሳጩ እናያለን። ነገር ግን ይህ መበሳጨት የሚመጣው ካለመረዳት ነው። መጽሐፍ ቅዱስ ለታላላቅ ሰዎች ክብርን ስጡ ይላል። ታዲያ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የዓለም ሁሉ መመኪያ የሆነችውን ድንግል ማርያም መወለዷ ለሰው ልጆች ሁሉ የደስታ እንጂ የንዴት ምክንያት ሊሆን አይገባም። ቅዱስ ኤፍሬም መሰላል ይላታል። ያዕቆብ በሕልሙ ያያት ምድርና ሰማይን ያገናኘች መሰላል እሷ ናት። ግንቦት 1 ቀን ለአዳም የገባው ቃል ኪዳን የደረሰበት የድህነታችን ምክንያት የሆነችው እናታችን የተወለደችበት ዕለት ነው። ኦርቶዶክሳውያን ስናከብረው ተወልደ እምኔኪ መድኃኒት እያልን ነው። ከእሷ መድኃኒት ተወልዷልና ልደቷን ማክበር ለልጇ ክብር መስጠት ነው። ስለዚህ ክርክር ውስጥ ከመግባት ይልቅ የድንግል ማርያምን አማላጅነትና እናትነትን አምነን በዓሉን በሰላም እናክብር። ስለ እመቤታችን ቅድስት ድንግል ማርያም ክብርና ምስጋና ለክርስቲያን ኩራት እንጂ ኀፍረት አይደለም። ስለ እመቤታችን ቅድስት ድንግል ማርያም ክብር መናገር ለክርስቲያን ኩራት እንጂ ኀፍረት አይደለም። መልካም በዓል ይሁንላችሁ። ያም ሚዲያን ሰብስክራይብ አድርጉ። እናንተስ ስለዚህ ጉዳይ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እመቤታችን በምልጃዋ ተጠብቃችሁ። ቪዲዮውን ከወደዳችሁት ላይክ ማድረግን እንዳይረሱ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያም ሚዲያን ሰብስክራይብ ያድርጉ።